ታደሉ ፈይሳ እባላለሁ ከሳሚት ኮንዶሚኒየም ነው የመጣሁት። ጌታ ታላቅ ነው። እኔን እንደረዳ እናንተ ምርዳችሁ። የእውነት እኔ መጥቼ አፍሬ አላቅም፣ እዚህ ረግጬ አፍሬ አላቅም። ጌታን ያዘ አፈረ የለም። ለኔ ልፈር ነው አክም ቤት ለመረጋጋት ማንነቴን ለማወቅ ነው እንጂ ለኔ ጌታ ያደረገልኝ ትልቅ ነገር ነው። መጀመሪያ ሲመረመር ሂጢ ተባለ። እኔ ነፍሰ ጡር ነኝ ብዬ ጠብቃለሁ። ሂጢ ሲባል ደነገጥኩት። ጌታ ያለኝ እንዴት እንደዚህ ይሆናል ብዬ በጣም ውስጤ ሳጋና ትልቅ ሆስፒታል እርኩ። ሙሉ መርመራ አርጌ ግራ ጎንሽ ላይ ውሃ ቆጥረዋል። እርግዝና የለሽም ውሃ ነው ያያሹ ተባለ። ኢየሱስ ጌታ ነው። ይሄ የሰይጣን አዋጅ ነው፣ አይሆንም። እኔ ጌታ አለኝ ብዬ በቃ ምን መልስ ምን ትሰጫለሽ እዚህ ላይ ወር ከ3 ሳምንት ተመልሰሽ ነው ያለኝ። እንደዛ ስለኝ እኔ ጌታ አለኝ አልኩት። እንዴ ምን ማለትሽ ነው? ራስሽ ላይ ትቀልጃለሽ እንዴ አለኝ። አልቀልድም፣ እኔ ጌታ አለኝ፣ የጌታ ልጅ ነኝ አለ። አረ እዛው እጅና ተፋቺ ባክሽን እጅ ተፋቺ አለኝ። እፋታለሁ እኔ አሳያለሁ፣ ደግሞ መጥቼ መረጋገጫ ይዤ እመጣለሁ ብዬ ወጣውና እንዴ አበደች እንዴ አለ። ገለመጠኝ። ለምንድን ነው የምትገለምጠኝ? እኔ ጌታ አለኝ፣ ማሳፍረኝ አባት አለኝ አልኩና ወጣውና የምወር ከ3 ሳምንት እናቴ እዚህ መጣው። ልፈር እዚህ ነው እዚህ መጣው። ዳንኩ፣ ታኝቼ አደርኩ። ጌታን አመስግኑልኝ፣ ጌታ ማሳፍረባት። ተነሱና ኢየሱስ ጌታ ነው። እኔ አላፈርኩም። ለጌታ ክብር ይጨበጨባል። ኢየሱስ ጌታ ነው። እሷ ስትናገር ምናልባት ቃል አጥሯት ነው። ፍቅረ ሰላም ከፍተኛ ሆስፒታል ሄዳ ነበር። የሚያሳየው የሐኪሞች አዋጅ ከመስማቷ በፊት ግን ኦሬዲ ሆዷ አበጠ ሚንስ በጣም አበጠ። እንደነገረችኝ ከሆነ ሲያብጥ እኔ እርግዝና ነው ብዬ ነበር የምጠብቀው አለችኝ። ነገር ግን እርግዝና አለመሆኑን ፍቅረ ሰላም ከፍተኛ ሆስፒታል ሆድሽ ውስጥ እጢ አለ፣ ኦፕራሲዮን እናደርግሻለን ይሏታል። ኦፕራሲዮን አልደረግም ብላ ወደ ሌላ ከፍተኛ ሆስፒታል ለሕክምና ስትሄድ ከዚህ ተቃራኒ የሆነ አዋጅ ነገሯት። ሆድሽ ውስጥ በግራ ጎን በኩል ውሃ አለ፣ አጠቃላይ ሆድሽ የተነፋበት ምክንያት ይህ ነው አሏት። ስትነግረኝ መተኛት አልችልም፣ ያመኛል፣ መንቀሳቀስ አልችልም፣ በዚህ ጉዳይ ረጅም ጊዜ ተቸግሬያለሁ አለችኝ። ነገር ግን ሐኪሞች አይ ሲሉኝ የነሱን አዋጅ ሳልሰማ ቀጥታ ወደ ኢየሱስ ድንቅ ሥራ ዓለም አቀፍ ቤተክርስቲያን አዲስ አበባ ገስት ሃውስ ሐዋርያው እስራኤል ዳንሳ ጋር መጣው። ሐዋርያው እንደዚህ አልኩት፣ ሐኪሞች አንዴ እጢ ያለብሽ፣ ሁለተኛ ጊዜም ደግሞ በማህፀንሽ ውስጥ ውሃ አለ ይሉኛል። ሆዴን እንደምታየው ሐዋርያው ተነፍቷል። ሕክምናው ከመሄዴ በፊት እኔ ሕክምና የሄድኩበት ምክንያት እርግዝና መስሎኝ ነው አልኩት። ነገር ግን ሐኪሞች የነገሩኝ አዋጅ እጢ ነው፣ ሐኪሞች የነገሩኝ አዋጅ ውሃ ነው ይላል። እኔ የጠበቅኩት አልሆነም አልኩት። ሐዋርያው ጸለየልኝና እንደዚህ አለኝ፣ ከዚህ ሰዓት ጀምሮ በማህፀንሽ ውስጥ አለ የተባለ እጢ የለም። ከዚህ ሰዓት ጀምሮ በማህፀንሽ ውስጥ አለ የተባለ ውሃ የለም። ሂጂ በሰላም ተመርምረሽ ነይ፣ ደህና ነሽ አላት። የሚገርማችሁ ነገር እዛው ሕክምና የምትከታተልበት ፍቅረ ሰላም የሚባለው ሆስፒታል ሄዳ ስትመረመር መጀመሪያ አለ ያሉት እጢ የለም፣ መጀመሪያ አለ ያሉት ውሃ የለም። ዛሬ በፊታችሁ ለምስክርነት አዋጅ ተገልብጦላት ቆማለች። ደስ ያለው ሰው በጭብጨባ ጌታን ያክብርላት። አዋጅን የሚገለብጥ እግዚአብሔር በዚህ ያለ እልልታ ጭብጨባ ለጌታ ይሁን። አላፈርኩም አልከሰርኩም አንተን ብዬ አላፈርኩም አልከሰርኩም አንተን ብዬ ከትላንቱ ዛሬ በሷል ምስጋናዬ በሷል ምስጋናዬ በሷል ምስጋናዬ በሷል ምስጋናዬ። ኢየሱስ ጌታ ነው። ድንቁ ኢየሱስ ድንቅ ያደርጋል። የመጣሁት ከወላይታ ሶዶ ነው። ስሜ ያብጽ ይባላል። የሆነልኝ 3 ድንቅና ታምራት ነው የሆነው። ያም በሐዋርያው በኩል ነው የሆነው።
ማዘር በጣም ታማ ነበረች። ብዙ ሆስፒታል ወስደ ነበረ። ወላይታ ሶዶ ላይ ግሬስ ሆስፒታል፣ ኦቶና ክርስቲያን የሚባል ብዙ ታዋቂ ሆስፒታሎች ነበሩ። ከዛ ወስደ ነበረ። ብዙ ብር እስከ 100,000 ብር አውጥተን ነበረ። ምንም ባሊዮ የለም። ከዛ ገስታውስ ወላይታ ሶዶ ላይ ወስደ ነበረ። ሐዋርያው እንደገባ እንደዚህ አለ፣ በራብሽ ላይ የሞት ድንኳን አያለው፣ እግዚአብሔር እንደዚህ አለ፣ ነገርሽ ተገለበጠ አለ። ከዛ አመን ብለን ነበረ። 3 በሽታ ነው። ጮጋራ ካንሰር ነበረ። ከዛ ደግሞ ደም ግፊት ነበረ። በጣም አስቸጋሪ ተጨንቀን ነበረ። ቤተሰብ ሁሉ በጣም ተጨንቀን ነበረ። ከዛ ሐዋርያው እንደጸለየ ከ3 በሽታም ነፃ ሆናለች። አሁን ቤት ላይ ትሰራለች፣ ከኛ ጋር ትጫወታለች፣ አንድ ላይ እንሆናለን። ጠላት በጣም አስጨንቆኝ ተስፋ አስቆርጦኝ ነበረ። እግዚአብሔር በሐዋርያው በኩል ቆሞ በጣም ፈውሶኛል፣ ድንቅና ታምራት ሰጥቶኛል። አመሰግናለሁ። ለጌታ ክብር ይጨበጨባል። ህይወት ከጸሎት በፊትና ከጸሎት በኋላ ልዩነት አለው ይላል። ብዙ ጊዜ አባቴ ሲነግራት እንደዚህ ያለኝ ማዘር ለ3 ዓመት 1 በጨጓራ ካንሰር፣ 2 በደም ግፊት በሽታ ይከታተሉ ነበር። በኬሞ ደረጃ 3ኛ በስኳር በሽታ ይሰቃዩ ነበር። ወላይታ ሶዶ ኦቶና ሆስፒታል ለረጅም ዓመት ህክምና ተከታትለው ከፍተኛ ገንዘብ በህክምና ከመጨረስ ውጪ ምንም አይነት መፍትሄ አላገኙም። ቀጥታ ወላይታ ሶዶ በሚገኘው የኢየሱስ ድንቅ ሥራ ዓለም አቀፍ ቤተክርስቲያን ገስት ሃውስ ሐዋርያው ጋር ይዟቸው ይሄዳል። አባቴ ኦሬዲ ጸልዮ ከዚህ ሰዓት ጀምሮ ከ3ቱም አይነት በሽታ ተፈውሰዋል ብሎ ሸኛቸው። የሚገርማችሁ ነገር ለ1 ዓመት ሙሉ በህክምና መፍትሄ ያላገኘ የእናታ ጤንነት በጸሎት እግዚአብሔር 1 ከጨጓራ ካንሰር፣ 2 ከደም ግፊት፣ 3 ከስኳር በሽታ እግዚአብሔር እናቴን ፈውሶልኛል። ጌታን በጭብጨባ አክብሩልኝ ይላል። ከወላይታ ድረስ ለምስክርነት ነው የመጣው። ክብር ለኢየሱስ ይሁን። ሁለተኛውስ ምስክርነት ምንድን ነው? ሁለተኛ ደግሞ በሞትሽ በበራብሽ የነበረው ሞት ድንኳኔ ተቀይሯል፣ እግዚአብሔር ባልተጠበቀ ቦታ ታላቅ ምስጋና ያደርጋል ብሎ ነበረ። በመከላከያ ላይ ያለው ልጅሽ አይሞትም በክብር ይመጣል አልከኝ። ከዛ ያኔ ውጊያ ነበረ፣ በጣም ውጊያ ውስጥ ነው። ስለሱ በጣም እንጨንቃለን፣ ስጋት ነበረኝ። ከዛ ልጅሽ በሰላም ይወጣል አለኝ። ደግሞ እኔም ወንድሜ አይሞትም አትጨነቅ አለኝ። ከዛ በሰላም መጣ። ባልታወቀ መንገድ አሁን በራሱ ቤት ሰርቶ በሚገርም ሰርግ አውጥቶ በእኛ ቤተሰብ ሆኖ የማይታወቀው ድንቅና ታምራት በእኛ ቤት ሆኖ ነበረ። አሁን በሕይወት አለ። አመሰግናለሁ። እባካችሁ በደንብ ይጨበጨባል። ወንድሙ ጦር ሜዳ ሳለ ነው አባቴ የተናገረው። አሁን በጦር ሜዳ እሳት መካከል ያለ ወንድም ከእሳት ይወጣል። በቅርብ ጊዜ ወደ ሰፈር ወደ ቤተሰብ ይቀላቀላል፣ በሰርግ ያገባል አለው። እንደተናገረው ሐዋርያው ወንድሜ ከእሳት መካከል ብዙዎች ሲሞቱ ሳይሞት በህይወት ወጥቶ የራሱን ቢዝነስ ጀምሮ ድል ባለ ሰርግ አግብቶ ሐዋርያው እንዳለ በሰላም እየኖረ ይገኛል ይላል። ድጋሚ ለጌታ ክብር ይጨበጨባል። እሰይ። ሶስተኛው ምስክርነትስ? ሶስተኛ ደግሞ በዛ ከስ በማዘር ከስና በወንድሜ ከስ በጣም ይጨነቃሉ። ከዛ እኔን በሽታ ይዞኝ ነበር። ፋዘርም አገልጋይ ነበር። በቃ እኔ እንደዚህ ከሆነ ለማገለገልም ምን ባሊው አለ ብሎ ተስፋ እየቆረጠ ነበር። አይዞ ያልፋል ብዬ ፋዘሩን እያጽናናው ነበር። እኔን ደግሞ በሽታ በቃ ጮጋራ በሽታ ተይዤ ነበርኩ። 1 ዓመት ከ6 ወር ሙሉ በቃ ቡና ጠጥቼ አላቅም፣ በርበሬ ያለው ምግብ በልቼ አላቅም። በጣም ተስፋ ቆርጬ ጌታ ሆይ መጨረሻችን ይሄ ነው እንደ ብዬ ተጨንቀ ነበርኩ። ከዛ አሁንም ወላይታ ሶዶ ላይ ጉባኤ ላይ ቁጭ ብዬ ነበርኩና ሐዋርያው እያለፈ ተፈውሳል አለ። ውሃ ይዛላል? አው ይዣለሁ አልኩ። ውሃ ይዤ ነበርኩ። ከዛሬ ጀምሮ ይሄ በሽታ ባንቴ ላይ አይጸናም አለ። ከዛ ውሃ ጠጣው። ብዙ ቦታ ሆስፒታል ሄጄ ከዚህ በፊት ይሄ ጮጋራ አንተ ግን ወጣት ነህ፣ ጮጋራ ግን በመጥፎ ሁኔታ ነው ያለው ዶክተሩ አለ። ከዛ ይሄ መድኃኒት መጥፎ ነው ግን ስለዚህ ይሄን ተጠቀም ብሎ ሰጠኝ። ከዛ ውሃ እንደጠጣው እስከ ዛሬ አሁን 2 ወር ሆኗል። ቼክ እያርኩ ቆይቼ ነበርኩ። ጮጋራው በጣም ሰላም ነው። ምግቡም እየበላው ነኝ፣ ቡናም እየጠጣው ነበርኩ። ኖርማል ነው። ሐዋርያው በኩል እግዚአብሔር ድንቅና ታምራት ሰርቶኝ ነበረ። ለጌታ ክብር ይጨበጨባል። እልልታ ክብር ለጌታ። ሰይ